ካታሊናና አቶ አምነን በከባዱ ተጣሉ። በሚደራደሩበት ነገር መደራደርም ሆነ መስማማት አልቻሉም። ያልተስማሙበት ነገር ቢኖር ካታሊና ከነሱ የምትፈልገው የድርጅቱን ግማሽ ፐርሰንት ሳይሆን ድርጅቱን ሙሉ ለሙሉ እና የእንጆሪውን መሬት ነው ስጠን ብላ ከእነሱ ጋር ግብ ግብ የፈጠረችው። ቆይማ አንቺ ማን ስለሆንሽና ማንሽና ነው ለአንቺ ይህን ሁሉ ነገር የምሰጥሽ በማለት እንግዲህ ሲጠይቃት፣ እሷም ደግሞ ማንነቴን ቀስ እያልኩኝ ብነግርህና ብንተዋወቅ አይሻልም? እንደዚህ መቸኮሉ ለአንተም ሆነ ለእኔ ጥሩ አይደለም በማለት ትመልስለታለች። ቃል ተብዬው እንግዲህ እያነከሰ ወደ እነሱ እየመጣ በነበረበት ሰዓት ወይዘሪት ብሎ ሲላት፣ እንዴ እዚህ ነው እንደምትኖረው ተሻለህ ብላ አፍ ይዛ ትጠይቀዋለች። እሱም አዎ ደህና ነኝ እየተሻለኝ ነው፣ ግን አንድ ቀን እንደዚህ ያደረገኝን ሰው ዋጋ ማስከፈሌ አይቀርም በማለት እንግዲህ ትጠብቀዋለች። ያን ያክል ግን ባትጠራራና ያንን ያክል ዋጋ አስከፍላለሁ ስትል በይብለጥ እንዳትጎዳ ብላ አችፋበት ትሄዳለች። ካታሊና እንግዲህ እንደምታውቋት በጣም ቆራጥና የሴት ጀግና ናት። የሴት ጀግና እንደመሆኗ ከኋላሽ ሰው አለሽ፣ አብረሽ የሚያግዝሽ ሰው አለ እንጂ ብቻሽን አንቺ ይህንን ነገር ልታደርጊ አትችም በማለት ይመልስላታል። ምን ነው ፈራህ እንዴ ታዲያ? ከጀርባዬ ሰው ቢኖር ታዲያ ምን ነው የሚያስፈራህ ነገር አለ እንዴ? በማለት አቶ አምነንም ትጠይቀዋለች። አቶ አምነንም እኔ ማንም ይሁን ማንም እኔ ሊያስፈራራና እኔ የምፈራበት አንድም ነገር ምክንያት የለኝም። ስለዚህ አንቺ አድበሽ ብትቀመጭና ህይወትሽን ብትኖር ይሻልሻል በማለት ይነግራታል። ቆይ እዚህ የመጣሁት ተስማምተን ትልቅ ደረጃ እንድንደርስና የተስማማህበትን የምትፈልገውን ነገር እንድሰጥህ ነው የመጣኸው የጠራኸኝ ወይንስ ለመነታረክና ለነገር ወይስ በጉልበት ለማድረግ ፈልገህ ነው ብላ ስትጠይቀው፣ አንቺ ቆይ ማነሽ? ማን ስለሆንሽ ነው አንቺ እኔን ይህን ያክል እንደዚህ የምታናግሪ? በማለት እንግዲህ እሷ ጋር ግብ ግብ እየፈጠሩ በነበረበት ሰዓት ቃልም አምነን እባክህን ተረጋጋና አስብበት፣ የምታወራውንና የምታደርገውን ነገር እንደዚህ ያክል ልጅቱን ባናደርጋት ቁጥር ልጅቷ የባሰ ወደ ትልቅ ደረጃ ነው እየሄደች ያለችው በማለት ያነገረዋል ለማለት ነው። እንግዲህ ካታሊና እንደምታዋት በጣም ጀግናና ቆራጥ እንደዚሁም ደግሞ ሰዎችን እንዴት ማናገር እንዳለባት እና ከሰዎች የምትፈልገውን ነገር እንዴት መውሰድ እንዳለባት ታውቃለች። ቆይ አንቺ ከመሊክ ጋር የሚያገናኝሽ ነገር ምንድን ነው? በማለት ስጠይቃት፣ ምን ነው መሊክን የት አድርገው ነው ስትከታተለው እንደነበር አውቃለሁ። ስለዚህ ምን ነው ገደልከው እንዴ? በማለት እንግዲህ ከሱ እሷ ማስረጃ እንዳለባት እንደውም በይብለጥ አምነን እንዲፈራት እያደረገችው ትገኛለች። እንግዲህ እውነት ለመናገር ቃልን እንደገደለውና እንደዚሁም እንትናን ማለት ነው መሊክን እንደገደለውና እንደቀበረው መረጃ ሳይኖራት አይቀርም ማለት ነው። ምክንያቱም እሷ እሱን በብዙ ነገር ነው የምትከታተለው። ፎቶውን ለጥፋ የቃልን እንደገና ደግሞ የአርሴማን እና የወይዘሮ ሜርሲን እና የወይዘሮ ሞርዚናን ፎቶ ለጥፋ እንግዲህ ከግድግዳ ላይ እነሱን ነው ማጥቃት የምትፈልገውም እና እነሱን ፎቶ ለጥፋ ነው ስትከታተላቸው የነበረው። ስለዚህ ስለ አምነን አንድ ነገር ባጣራቷ የማይቀር ነው። እየተከታተለችውም ስለሆነ ደግሞ እሱን እንደገደለው ካወቀች እስር ቤት አሳልፋ ትሰጠው የሆነ ወይንስ የምትፈልገውን ነገር ሰጥቷት አፏን ዝም እንድታስብል ያደርጋት ይሆን? ይህንን ነገር ግራ አጋብቶናል። እንግዲህ የምናይ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛ በያላችሁበት፣ ሰላማችሁ ይብዛ በያላችሁበት። እዚህ ቤት አዲስ ናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉኝ። ሀሳቤ ልጆቹ ይሰርቁኛል በጎን እና እስኪ ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉኝ። አበረታቱ። ቪዲዮዬን እስከ መጨረሻው ድረስ እዩልኝ ማለት ነው። ቪዲዮዬ እየታየልኝ አይደለም። ሲቀጥል ደግሞ ሰሞኑን የጠፋሁት ትናንትና ይሄን 2 ቀን ምናምን ጠፍቻለሁ። ስልኬ ተበላሽቶብኝ ቪዲዮ እንደዚህ ቀርጬ ለመላክ እየተቸገርኩኝ እምቢ ብሎኝ ያው ስልኬ ፉል ሆኖ መስሎኛል። እሱን አፕሊኬሽን ምናምን ብዙ ስለነበረው እሱን የማልፈልጋቸውን አጠፋፍቼ ነው እንደገና እንደ አዲስ የከፈኩት እና እስኪ ኢንሻአላህ ተመልሼ ለመምጣት ሞክራለሁኝ። እስከዛው ድረስ አበረታቱኝ። እንግዲህ ዛሬ የመጣሁላችሁ ስለ ድራማ ክፍል 33ን ይዤላችሁ መጥቻለሁ። ክፍል 33 እንግዲህ በጣም ደስ የሚል ሆኖ እያለ ካታሊና የምትባለው ሴትዮ ከእነ አምነን የምትፈልገው ነገር ምንድን ነው? በምንድን ነው መደራደር የምትፈልገው? በማለት የሚለው ግራ ጋብቶናል ማለት ነው። እንግዲህ ወይዘሮ ሜርሲም ያለባትን ችግር እንደዚሁም ደግሞ እዛ ቤት እየፈጠረች ያለችው ችግር እንደዚሁም ደግሞ እዛ ቤት እያደረገች ያለችው ነገር
መጋለጥ አለበት ማለት ነው። ሜርሲ ዋነኛ ጠላትና እንደዚሁም ደግሞ እነሱን ለማጥቃትና እነሱን ለመበተን የማታደርገው ነገር የለም። ከዛ ቤት ውስጥ እንግዲህ የምትፈልገው ነገር የአምነንን ድርጅት እንዲከስር እንደዚሁም ደግሞ ከእንትና ጋር ከመሊክ ጋር የተስማማችበትን መንገድ ታውቃላችሁ። መሊክ እንግዲህ የእንጆሪ መሬቱን እንደምትመርዡ እና እንደዚሁም ደግሞ የእንጆሪ መሬቱን መርዘሽ እንዲከስር እንድታደርግ እፈልጋለሁ ብሏት በዛ ነገር ተስማምታ ከሲፈን ጋር መታ ሲፈን እንድትመርዘው ያንን እርሻ ቦታ እና እንድታበላሽበት ስጠይቃት እሷ ከሰዎች የሆነ ነገር የሆነ ስህተት የምትፈልጊው ያንቺን የራስሽን ጉድለት ለማሳካት እና የራስሽን ስኬት ለማሳካት ነው ብላ መልሳት እምቢ ብላት ነበረ። በዛን ሰዓት እንግዲህ መሊክን ሲፈንን ያስፈራራቻት ወይዘሪት ሜርሲ ስለ እናቷ ያለውን መረጃ እና እንደዚሁም ደግሞ እናቷ ማናት የሚለውን ነገር ለአምነን እንደምትናገር ነበረ። ሆኖም ግን እንግዲህ ለአምነን በተናገረችበት ሰዓት አምነን እንግዲህ ሲፈንን ከዛ ቤት እሷም ወጥታ ሂዳለች ማለት ነው። ሆኖም ግን እንደማይለቃት እንደዚሁም ደግሞ ገባችበት ገብቶ እንደሚይዛት እና እንደማይለቃት እንደሚገላት ህይወቷን እንደሚያበላሽበት ሲዝት ነበረ። እንትና ማለት ነው ማን ነበረ ይሄ ስሙ? ሙስጠፋም እንግዲህ ለሲፈን ከባድ መልስ እና እንደዚሁም ደግሞ እዛ ቤት እሱን እሳት አስገብታው እንደሄደች ሆኖም ግን እሱ ግን በምንም አይነት መንገድ እንደማይተዋት እና በምንም አይነት ሁኔታ ቢሆን እንደማይተዋት ውስጡ ስላወቀ ከዛ ከቤት ማውጣት አልቻለም። እንግዲህ ያው ወይዘሮ ሜርሲም ደግሞ ያለባት ችግር ሆኖም ደግሞ ከዛ ቤት ያለባትን ነገር ለማድረግ የማታደርገው እና የማፈነቅለው ድንጋይ የለም። ወይዘሮ ሞርዚና እና ወይዘሮ ስቲፈን እንደማይዋደዱ በፊትም የታወቀ ነው። ስለዚህ ወይዘሮ ሞርዚና ብትመጣ እዛ ቤት ወይዘሮ ሞርዚና ሁሉንም ነገር ታስተካክለው ነበረ። ወይዘሮ ሞርዚና ከመጣች ሁሉንም አንድ በአንድ ቦታ ስለምታስይዘው ወይዘሮ ሞርዚና መዳን አለባት ማለት ነው። እንግዲህ ወይዘሮ አርሴማም እንግዲህ ስለ መሊክ አዳዲስ ነገር በጣም መልካምነቷ እንደዚሁም ደግሞ ስለ ጥሩነቷ ከወይዘሮ ዛህራ ጋር ስታወራ ነበረ። እንግዲህ ወይዘሮ ዛህራ እሷን በጣም እንደምትወዳት መልካም ልጅ እንደሆነች እና ጥሩ ልጅ እንደሆነች ትነግራታለች ማለት ነው። እንግዲህ ጀሪን እንደምትቀናባት እና ጀሪን ለእሷ ጥሩ አመለካከት እንደሌላት ትነግራታለች። ለምን እንደሆነ ብትጠይቃትም እንግዲህ ያው በአምነን ጉዳይ እንደሆነ እሷ ገብቷታል። አምነንም እሷ እንድትድንለት ይፈልጋል። ድና ከጎኑ ሆና እንድታግዘው ያደርጋታል። ጀሪን ግን እንግዲህ አሁንም ቢሆን እሷን ማሰቃየቱን አልተወችም፣ አላቆመችም። ሆኖም ግን ከዛ ከቤት እንድትወጣ ህይወቷ በራሷ ዓለም እንድትኖር እና የምታግዛት ነገር እንዳለ ስትነግራን ነበር። እና ዙሮ ውድ ቤተሰቦቼ እንግዲህ የምናየው ይሆናል። እስከዛው ድረስ ላይክ ሸር እያደረጋችሁ አበረታቱኝ። መልካም ውሎ መልካም ቆይታ ተመኘሁላችሁ።